በኢትዮጵያ በየ3 ዓመት በሚደረገው የሆቴሎች የኮከብ ደረጃ ልየታ 8 ሆቴሎች ሙሉ ለሙሉ ተዘግተው የተገኙ ሲሆን ሌሎች 7 ሆቴሎች ዘርፍ ለውጠው እየሰሩ እንደሆነ ቱሪዝም ሚኒስቴር ዛሬ በሰጠው መግለጫ አስታውቋል። ሚኒስቴሩ በአዲስ አበባ ያሉ 92 ሆቴሎችን የዳግም የኮከብ ደረጃ በመመዘን ውጤታቸውን ይፋም አድርጓል። 40 የሚሆኑት ደረጃ ውስጥ የገቡ ሲሆን 34 ሆቴሎችን የዳግም ምዘና ተደርጎላቸው 6 አዲስ ምዝገባ እንደተደረገላቸውም ተገልጿል። በአዲስ አበባ ደረጃ ካሉ ሆቴሎች ውስጥ በአጠቃላይ 15 የሚሆኑት ከዘርፉ እንደወጡም ተገልጿል። ከስራ ውጪ ከሆኑት 15 ሆቴሎች ውስጥ 2 ሆቴሎች በጊዜ ገደብ ውስጥ መመዘን ባለመፍቀዳቸው የኮከብ ደረጃቸው እንደተነጠቀም የቱሪዝም አገልግሎቶች ፍቃድ ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ አቶ ታሪኩ ደምሴ ተናግረዋል። ሚኒስቴር መስሪያ ቤቱ ባለው አሰራር መሰረት በየጊዜው በሚያደርገው ድንገተኛና መደበኛ ሱፐርቪዥን ስራ ከደረጃ በታች አሁን ከያዙት ደረጃ በታች አገልግሎት የሚሰጡ ተቋማት በተደረገው ክትትልና ቁጥጥር ከተረጋገጠ በማንኛውም ጊዜ የኮከብ ደረጃቸው እንደሚነጠቅ በዚሁ አጋጣሚ ለማረጋገጥ እወዳለሁ። ሚኒስቴር መስሪያ ቤቱ ባደረገው የዳግም ደረጃ ምደባ የሱፐርቪዥን ስራ በተለያየ ምክንያት አገልግሎት የማይሰጡ ሆቴሎችን መኖራቸውን ለማረጋገጥም ተችሏል። በዚህም መሰረት በተለያዩ ምክንያቶች የኮከብ ደረጃቸው ከተነጠቁ የአዲስ አበባ ሆቴሎች መካከል አምባሳደር፣ በሻሌ፣ ሀራምቤ፣ ሲዮናት፣ ክራውን፣ ደሳለኝና ዋቢ ሸበሌ ሆቴሎች ተጠቃሽም ሆነዋል። በከተማው የኮንፈረንስ ቱሪዝምን ለማሳደግ በሆቴሉ ዘርፍ ሰፋፊ ስራዎች መከናወን እንዳለባቸው ተደጋግሞ የሚደመጥ ሲሆን አዳዲስ ሆቴሎችን ኮከብ መስጠትና ወደ ስራ ማስገባትም ከሚጠበቁ ጥረቶች መካከል ይነሳል። በዚህም መዲናችን አዲስ አበባ አዳዲስ ባለ 5 ኮከብ ደረጃ ያገኙ 3 ተጨማሪ ሆቴሎች እንዲሁም ባለ 4 ኮከብ ያገኙ 2 ሆቴሎች እንዳገኘችም በመድረኩ ተነግሯል። በአጠቃላይ በአዲስ አበባ 11 ባለ 5 ኮከብ ሆቴሎች እንዳሉ የተገለጸ ሲሆን ባለ 4 ኮከብ 11፣ ባለ 3 ኮከብ 9፣ ባለ 2 7 እና ባለ 1 ኮከብ 2 መሆናቸውን ኃላፊው አክለውም ተናግረዋል። 34ቱ በዳግም ደረጃ ምደባ የተመዘኑ ናቸው። 6 ሆቴሎች አዲስ አገልግሎት የጀመሩ ሆቴሎች ናቸው። በዚህ ሂደት ከዚህ ቀደም በመዲናችን የነበረው የባለ 5 ሆቴሎች ቁጥር ተጨማሪ በ3 ሆቴሎች ባለ 5 ኮከብ ደረጃ አግኝተዋል። ከዚህም በተጨማሪ ባለ 2 ተጨማሪ ባለ 4 ኮከብ ሆቴሎች ተጨምረዋል። ለሆቴሎች በዚህ ዓመት የተሰጣቸው የኮከብ ደረጃ ለቀጣዮች 3 ዓመት ብቻ የሚያገለግል እንደሆነ የገለጸው ሚኒስቴር መስሪያ ቤቱ የክልሎች ደረጃም ኮከብ ምደባ በቅርቡ ይፋ እንደሚደረግ በመድረኩ ላይም አስታውቋል።